ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ወደ እናንተ መጥቻለሁ። ዛሬም እነ ብሩኬን ጉዳይ ነው ወደ እናንተ ይዤ የመጣሁት። ሰሞኑ እየተፈጠረ ያለ እነ ብሩኬ ቤት ማለት ነው ደስ የማይሉ ነገሮች እንደሆኑ እያየን ነው። ዛሬም እዛ ላይ አንዳንድ ነገሮችን እንነጋገራለን። ዛሬ ዊና ማለት እንግዲህ የብሩኬ አብሮ አደግ ጓደኛው ነው። ብዙ ነገሮችን አብረው ያሳልፉ ጓደኛው ነው። ስለ ሁኔታዎቹ አንዳንድ ነገር ለማውራት ብሩኬን ጠርቶታል። እየሆኑ ያሉት ነገሮች ትክክል እንዳልሆኑ ሃይሚና ብሩኬን ያገናኛቸው መጀመሪያ ላይ እንግዲህ ዊና እንደሆነም ተናግሯል። መጀመሪያ ላይ እንግዲህ እሱ ነበር ያገናኛቸው። አሁን ደግሞ እንደዚህ ያለ ነገር ሲፈጠር ደግሞ ደስ አይልም አይደለ? ስለዚህ የእሱንም ምክር እንሰማለን። ብሩኬ የሚያነሳቸው ሀሳቦች አሉ። ሀሳቦቹን በሙሉ ዝርዝር አድርገን እናያለን ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ብሩኬና ሃይሚ ትላንትና እንግዲህ ጉዳያቸውን ለሙሺ ተናግረዋል። በዛ ብሩኬ እንግዲህ ባይነገራት ደስ ይለኝ ነበረ ብሏል። ሃይሚ እንግዲህ በጣም ቸኩላለች። ባለፈውም ለጋሽዬ እንዲነገርም ፍላጎት የነበራት እሷ ናት። ቤተሰብ ማወቅ እንዳለበትና ቤተሰብ አውቆ መለያየታችን ኦፊሻል መሆን አለበት ብላ ሃይሚ እንግዲህ በጣም ችኮላ ውስጥ ናት። የልጅነት ውሳኔ ነው እንግዲህ እየወሰነች ያለችው ብዬ ነው የማስበው። እያደረገች ያለችው ትላንትና ያሳለፉትን ብዙ ዋጋ የከፈሉበትን ነገር በአንዴ እንደዚህ ቶሎ ብሎ ድራሹን ማጥፋት ጎጂ ነው እንጂ ጠቃሚ ነው ብዬ አላስብም። ቤተሰብ እናንተም ብዙ ብላችኋል፣ ሀሳብ ሰጣችኋል። ሃይሚ መረጋጋት እንዳለበት ትላንትናም ሙሼ ጋር እንግዲህ ሄዳ ውሳኔዋን ስትናገር ምናምን ሙሼ ተቆጥታ ነበረ። እሱንም እናንተ ለምንድነው እንደዚህ የምታደርገው መረጋጋት ለምን አቃታት ምናምን ብላችኋል። ሌላው ደግሞ እንግዲህ ባለፈው የተከበረውና ለዚህ የበለጠ ውጥንቅጡን ያበዛው የ300,000 ጉዳይ መሆን አልነበረበትም የሚል ዊናም አንስተዋል። እኛም ደጋግመን አንስተነዋል። ብሩኬ እንግዲህ ፍፄ ያሰበውን ነገር ለማስተባበልም ሞክሯል። ኦፍኮርስ የሆነበት ቦታ ነው እንጂ እዩ ባትኖር ሃይሚና ብሩኬ አንድ ላይ ሆኖ ያንን ቢያከብሩ ጥሩ ነበረ። ግን ፍፄ የተሳሳተው እንግዲህ ከእዩ ጋር ሆኖ ያንን ፕሮግራም ማዘጋጀቱ ነው ትልቁ ችግር። ወይም ደግሞ እንደው ሃይሚና ፍፄ አንድ ላይ ሆነው እዩን ከኋላ እንኳን ቢጠሯት ጥሩ ነበረ፣ ግን አልሆነም። ምክንያቱም ሃይሚ የደከመችበትን እንግዲህ ያንን ደስታ እዩ ደግሳ ስትጠራ በጣም ያው ይከብዳል አይደል? እንደ አንድ ባለ ጉዳይ ይከብዳል ማለት ነው። ስለዚህ ትክክል አይደለም። ፍፄ እዛ ጋር ሰርቷል። እስቲ የተወሰኑ ብሩኬ የሚያነሳቸውን ሀሳቦች እንስማ። ቤተሰቦች ወደ ቪዲዮ እንሂድና ቪዲዮን እያየን ሀሳብ እንስጥበት። ሙሺ እንድትሰማ አልፈልግም ነበረ፣ ግን ሃይሚ በሰና ተናግራለች። በዛም ማለት በቃ የምትለው ነገር ሁሉ ወደኋላ እየወሰደኝ ስላለ በቃ እየደበረኝ ነው ታውቃለህ። ሁሉንም ነገር ትቼ ወደፊት ለመሄድ እዩንም ኢግኖር ለመጫት በሞክርም ምንም ብል አልሆን ብሎኛል። ዩናይ አሁንም ቢሆን በነገራችን ላይ በሃይሚ አትፍረድባት። ዝም ብለህ ነገሮቹን ለማለፍ ሞክር። ዝም ማለት አንዳንድ ጊዜ ዝምታ ራሱ የሆነ ምላሽ አለው አይደለ? የሆነ የራሱ በቃ አንዳንድ ጊዜ መናገር ብቻ ለሆነ ነገር ምላሽ ሊሆን አይችልም እና አንዳንዴ ዝም ማለት መልካም ነውና ነገሮቹን በዝምታ ብታልፋቸው ጥሩ ነው። በቃ በራሷ ጊዜ እንግዲህ ነገሮቹን ታጥራ እውነታው ይውጣ። ከዛም በኋላ ራሷ ምናልባት እንግዲህ ዲኤንኤ ተመርምሮም ልጁ ያንተ ካልሆነ እንግዲህ ሃይሚ ራሷ ታፍርበታለች ማለት ነው። እዩም ታፍርበታለች ማለት ነው ያደረገችው ነገር። እውነት ለመናገር በዚህ ሰዓት ላይ እኛ ሰላም ሆነ አንተን ስላየነ ደስ ብሎናል። እውነት ለመናገር ምክንያቱም የነበረው ጊዜ ጥሩ ጊዜ እንዳልነበረ ሁላችንም እናውቃለን እና ሆስፒታል ድረስ መግባት ማለት ቀላል ነገር አይደለም። ዛሬ ድንገት ሰው ወድቆ እንኳን ህይወቱ በሚያልፍበት ሰዓት ላይ ታክሞ ድኑ ደግሞ እንደዚህ ቆሞ ማየት ራሱ ለኛ ጥሩ ነገር ስለሆነ
አንደኛ ጭንቀቱን ማቆም ነው። እንግዲህ ምንም ማድረግ አይቻልም። ያው አንዳንዴ በአንተ ቦታ ላይ ያልሆነ ሰው ያንተ ስሜት ሊረዳ አይችልም። እኛ በአንተ ጫማ ውስጥ ስላልሆንን ልክ እንደ አንተ ስሜቱን ልንረዳው አንችልም። ግን ደግሞ ያሳለፋችሁትን ላይፍ እናውቃለን። ብዙ ቻሌንጆችን አብራችሁ ያሳልፋችኋል። እሷ ዝም ብላ በሄደችበት መንገድ ሁሉ አንተ የምትሄድ ከሆነ ስህተቱ የጋራ ነው የሚሆነው ማለት ነው። እሷ ላይ ብላ ወስና በምትሄድበት ሰዓት ሁሉ አንተም አብረህ እንደዛ የምትሄድ ከሆነ በኋላ ሁለታችሁም ትጸጸታላችሁና ያንተ መረጋጋት እሷንም ሊያረጋጋ ይችላል ብዬ አስባለሁ። መረጋጋት ይጠበቃል ካንተ። አሁን አንተ ስታወራው ቀሎህ ምናምን ሊሆን ይችላል። ለተቀማጭ ሰማይ ቅርብ ነው ይባላል። ልክ ነህ ዊና። የኔ እኮ ስህተቴን አምኜ ይቅርታ ጠይቄያለሁ። ገብቶሃል? ማይናገሩ ንግግሮችን ተናግሬያት ምናምን አድርጌያለሁ እኮ ገብቶሻል አይደለ? ግን ለቤተሰቦቼ ማስረዳልኝ እንደተለያየን አለችኝ። በጣም እያስጨነቁኝ ነው አለች። እሺ ያልኩኝ ለጋሽ ቤተሰብ እንግዲህ እያስጨነቃት አልነበረም። ሲጀመር ስለመለያየት ቤተሰብ ተለያዩ የሚል ሊያስጨንቃትም አይችልም። በስሜት ነው እንግዲህ በጣም ንዴት ውስጥ ስለሆነች በጣም በስጭት ውስጥ ስለሆነች ነው እያንዳንዱ ነገር እንግዲህ ቶሎ ቶሎ ወደ ውሳኔ እየገባችው። ጋሼም እንግዲህ ስለመለያየት እንኳን ሲያነሱ ጋሼ ምን እንደተቆጡ አይተናል አይደለ? በጣም ማለት ነው በጣም ነው የተቆጧት። ስለምን መለያየት ነው? ብሩኬም እንግዲህ ብሩኬም ማጣት አይፈልጉም። ጋሼም በጣም ይወዱታል። ብሩኬም ደግሞ ጋሼም ማጣት አይፈልግም። ስለዚህ ሃይሚ ያው ስሜት ላይ ስለሆነች ነው እያንዳንዱን ነገር እያደረገች ያለችው። ጠርቼ ከዚህ በኋላ ተለያይተናል ብዬ ተናገርኩኝ። ማላቆ ፕሮግራም ላይ በተዘጋጀ ፕሮግራም ላይ ተጠርቼ ሄድኩኝ። እሷም ተጠርታ ነበር። ተበጠበጠ። እኔም ማን ከዚህ ገባው ሆስፒታል ገባው ምናምን ወጣ። እንን ላይ ብላኛለች ኦሬዲ። ቡቡ ግን ለምንድን ነው ሁለታችሁም እዛ ፕሮግራም ላይ እንደተጠራ ያደረጋችሁ? አዶን ነው። ይሄ ነው ትልቁ ችግር። እንግዲህ ሁለቱም እዛ ፕሮግራም ላይ መገኘታቸው ነው የበለጠ ነገሩን ውስብስብ ያደረገው ማለት ነው። እውነት ለመናገር ማለት ነው ብጥብጡም የብሩኬ መውደቅም ሆስፒታል መግባትም ከዚህ ጋር የተያያዘ ነው። በቃ ለምንድን ነው እኔ አላውቅም። እኔ 300,000 አክብር ነው የተባልኩት። አይ ቲንክ ፍጹም ሀሳቡ 300,000 አብሬ ከኔ ጋር እንድታከበር ይመስለኛል። እንግዲህ አንዳንዴ ማሰብ ያስፈልጋል። የሆነ ነገር ከማድረጋችን በፊት ማሰብ ያስፈልጋል። ሌሎች ሰዎች ጋር ምን ይፈጥራል የሚለውን ነገር ካበላሸነው በኋላ ብናስበው ትርጉም የለውም አይደለ? ፍፄ ማሰብ የነበረበት እነዚህ ሁለት ሴቶች መጀመሪያውንም ሲገናኙ ራሱ እንዴት እንደሚጣሉ ያውቃል። ኬዙንም በደንብ ያውቃል አይደለ? ስለዚህ ሲገናኙ ጥሩ ነገር እንደማይፈጠር ማሰብ ነበረበት። ሃይሚ ከአንተ ጋር የለፋችበት ነው ከአንተ ጋር። ስለዚህ አንድ ላይ እንድታከብሩ ብሎ ማሰቡ መልካም ነው፣ ግን ደግሞ ቦታው ትክክል አይደለም ነው። እዩ ያዘጋጀችው ፕሮግራም ላይ ሃይሚ መጥራት ትክክል አይደለም። ገብቷችኋል? ሃይሚ የሚሰማትም ስሜት አለ። የንቀትም ነው የሚመስለው አይደለ? ሃይሚ እኔ ላከብርለት ሲገባ እንዴት ነው እዩ ልታከብርለት የሚገባው ብላ ልትበሳጭ ትችላለች። ስለዚህ ይህንን ማሰብ ነበረበት። እንግዲህ ምንም ማድረግ አይቻልም። እሱ በአንድ ሳይድ ብቻ አስቦ ከሆነ ሃይሚ ከአንተ ጋር ማክበር አለባት ብሎ አስቦ ብቻ ከሆነ ምንም ማድረግ አይቻልም። እንግዲህ ያለፈ ጉዳይ ስለሆነ ማለት ነው። ልክ ነው እኮ በምንም የመሰለ ልክ የሆነው እኔና ሃይሚ ነው ሁሉንም ነገር የለፋንበት። ግን ደግሞ ስትመጣ ሚሳ አንደርስታንድ አለ። በቃ ዘላው ዋለች ምናምን ሁላ በቃ በብዙ ነገር እየተናገረች ነበር። እኔ ደግሞ ኦሬዲ ሃይሚን ላይ ብላኝ በቃ እሺ ብዬ እኔም ራሴን አግልዬ ሰላሜን ፍለጋ ምናምን ላይ ባለውበት ሰዓት ላይ ድጋሚ መታ ደግሞ ስትግራ ያጋባል። አይ እኮ ምንም ጥያቄ የለውም ብራ። አሁን ለምሳሌ አንተ ተለያየን ተባብላችሁ በማግስቱ እንደዚህ ያለ ነገር መፈጠሩ እኮ ሃይሚም እውነት አላት። ሁለተኛ ደግሞ ኬዙን አንተ ደስተኛ ሆነ እያከበርክ እንደሆነ ነው እሷ ስሜቷ የነበረው ማለት ነው። እና አንተ ደስተኛ ሆነ ሐሳቧን የእዩን ሐሳብ ተቀበለ ምናምን ደስተኛ ሆነ ነው የመሰላት። ያን ደግሞ እዩ ከሃይሚ ጋር ላይታ እሷን ደግሞ አንተን ደግሞ የራሷ አድርጋ ያን ነው ማየት አልችልም ያለችው ሃይሚ ማለት ነው። ምክንያቱም እኔን ያሳጣችኝ ነገር እሷ እንድታገኝ አልፈልግም ነው። ከሌላ ሰው ጋር ቢሆን ብሩኬ ምንም አይመስለኝም ነው እያለች ያለችውና አንዳንዴ እውነት ነው ያሳጣችሁ የሆነ የናንተ የኔ የምትሉትን ነገር ያሳጣችሁ ሰው መልሶ ያንን ነገር ለመውሰድ ሲጣጣር ማየት በጣም ያበሳጫል አይደለ? ስለዚህ ሃይሚ እዚህ ጋር ምንም ጥፋት የለባትም እውነት ለመናገር ማለት ነው። እሷ እንለያይ ብላ አንተ ሰላምን ለማግኘት አትሞክርም? ሰላም
እውነት ነው። መቼም ቢሆን ሁለታችሁም ሰላም አታገኙም። የውሸት እኮ ነው። አሁን አንተም ሰላም አገኛለሁ ተለያይቼ ሰላም አገኛለሁ ሲጀመር ኦፍኮርስ አንተ ለመለያየት ፍላጎቱም አልነበረህም። ምክንያቱም ያጠፋውንም ጥፋት ኦልሬዲ ይቅርታ ጠይቀሃል። እሷ ነች ነገሮቹን እንግዲህ መቀበል ያልቻለችው። እሷም ምን ላይ ትበል እንጂ በእርግጠኝነት ከአንተ ተለይታ መኖር አትችልም። አይቻልም። አይታሰብ ነገር ነው። ልትለያዩም አትችሉም። እናንተ ሞክረህ እንኳን ሰላምን አታገኝም። በዚህ ይሄንን ነገር ማመን ነው አመነ እሱ አላገኝም ከሆነ አግኝቼ ነው ብዬ እኮ አይደለም ይላል። ግን ደግሞ የሷን ፍላጎት ማሟላት ወንድ ልጅ ነው አይደል? እኔ የሷ ራሱ ፍላጎት ምናልባት ልክ እንዳንተ እኮ ሰላም ላግኝ ብላ ሊሆን ይችላል አይደለ? ሲጀመር የሷ ፍላጎትም አሁን ላይ ያለው ውሳኔዋ ትክክል እንዳልሆነ እኮ ሁላችንም እናውቃለን። በቃ ከራሷ ጋር ሆና ውሳኔውን እየወሰነች እንዳልሆነ እኮ እናውቃለን። የውሸት ነው። ከቡርኬ ተለይታ መኖር አትችልም እሷም ማለት ነው። እና ፊቷ ላይ ያየን አይደለ? ደስታዋን አታርል በዚህ ሰዓት ላይ መለያየት ብትፈልግ እኮ ምንም ደስታ የሚያሳጣት ነገር የለም። ግን ከውስጡ አልቆረጠችም፣ አትቆርጥምም ደግሞ ማለት ነው። ስለዚህ አንዳንድ ጊዜ በብስጭት ጊዜ የምናደርጋቸው ነገሮች ትክክል አይደሉም ሁልጊዜም ማለት ነው። እሷም ልክ እንዳንተ ሰላም አታገኝም። እዚህ የመጣሁበት ወሳኝ ትልቅ ምክንያት አለ እና እሱን ነገር ላስተካክል በመጣሁበት እሷን ላገኝና ሁለተኛ ቴክስት እንዳትልክላት ለማለት አገኘኋት። አጀሪት ደግሞ ቪዲዮ ቀርጻ ወደ ሀይሚ ላከችልኝ በሰው። ይሄ ነው እንግዲህ ቡርኬ አዲስ አበባ ሆኖ እሷ በቴክስት በጣም ትልክለት ነበረ። በዛ ቴክስት ምክንያት ደግሞ ሀይሚና ቡርኬ ደግሞ ትልቅ አለመግባባት ውስጥ ተፈጥሮ ነበረ እናውቃለን። ነገር ግን ቡርኬ እንግዲህ ከዚህ ሲሄድ ሀይሚ እንዳታየው ተደብቆ ነው እንግዲህ እዩን ያገኛት ያንን ቴክስት እንዳትልክ ሊያስጠነቅቃት ማለት ነው። እሷ ደግሞ ያው በደንብ አርጋ ቀምማ ነው የጠበቀችው ማለት ነው። ቡርኬ ያጠፋው ከሀይሚ ጋር ቀጥታ ማለት ነው። ሀይሚን ይዟት ቢሄድም ችግር አልነበረውም። ድጋሚ ቴክስት እንዳትልክልኝ ማለት ይችል ነበር። በቃ ይዟት ሄዶ ችግር የለውም። ታውቃለች፣ ነግሯታል። በዛ ጉዳይ ላይ ታርቀው ነበረ። እሱ ግን ተደብቆ ነው ሄዶ ያገኛት። ያ ነው ትልቅ ጸብ የፈጠረው ማለት ነው። እሱ ደግሞ ሳገኛት ባይ ሀይሚ ይደብራታል ምናምን ነገር ብሎ ነው ያሰበው። አይደለም ለዚህ ሁሉ አደርሱም ነበረ። ያ ነገር እንደው ይዛት ብትሄድ ኖሮ ማለት ነው። እኔ ደግሞ ያንን ነገር ያደረኩት በድብቅ ነው። ሀይሚ ካወቀች ይደብራታል። ከሷ ጋር መለያየትም መጣላትም ስለማልፈልግ ዋናው ሐሳቤ ግን ለኔና ሀይሚ ሰላም ብዬ ነበረ። አላገኘኋትም አልኳት። ምክንያቱም ሴት ልጅ የፈለገ ምንም ቢሆን ከሌላ ሴት ጋር ካየች ምንም ይደብራታል። በጣም ይደብራል። አዎ እውነት ነው። እንግዲህ ሀይሚ ከዚህ ፊትም ቡርኬ የደበከኝ ነገር አለ ምናምን ብላው ተጣልተው ነበር አለ። እውነቱን ንገረኝ ነው ባለፈውም ያለችው። ይሄንን ነው እንግዲህ ንገረኝ እውነቱን፣ በቃ አንተ እውነቱን ንገረኝ ነው ያለችው። እና እሱ ደብቆ ነበረ። ግን እሱ መረጃውን ስታሳየው ምንም እንግዲህ ድምፅ ቅጂ አለ፣ ቪዲዮ አለ ምናምን ነገር እና ምን ይበል ከባድ ነው አይደለ? ያ ስሜት ደግሞ ሀይሚ ላይ እንዲፈጠር አልፈልግም። ልክ እንዳሉን ገብቶኝ ይቅርታ ጠየቅኳት። እግሯ ስር ወድቄ ዊና ይቅርታ ጠይቄያታለሁ። ታውቃለህ እኔ አሁንም የምዋሸው ነገር የለም። እግዚአብሔርን ነው የምልህ። ንጽህና የተረጋገጠ ቀን ዋናው ልጁ አይደለ ሌላ ነገሩ ንጽህና የተረጋገጠ ቀን ግን እኔ ከሀይሚ ጋር ያለኝ ነገር እኔ እንጃ። ይሄን ነው እኛ የምንፈራው እንግዲህ ማለት ብሩኬ ልጁ የሱ ካልሆነ በጣም ከባድ ነው የሚሆነው አይደለ? ከሀይሚ ጋር ያላቸው ነገር ከባድ ነው የሚሆነው እና ከወዲሁ ግን ነገሮች መስተካከል እንዳለባቸው ይሰማኛል። እኔ በቃ የተረጋገጠ ነገር መጣላት እንዳሌለብን እኮ አምናለሁ። ግን ደግሞ እኔም ወንድ ልጅ ነኝ፣ እሷም ሴት ልጅ ናት። አረ እኔ ላይፌን መቀጠል ፈልጋለሁ አለች። ገብቶሻል አይደል? እስከ መቼ ነው አንተ እየለመንክ የምትኖረው? አዎ እንግዲህ ያው በንዴት በብስጭት የሚወሰኑ ውሳኔዎች ትክክል እንዳልሆኑ ደጋግመን ተናግረናልና በዚህን ሰዓት ላይ ከራሷ ጋር ሆና ስላልሆነ ውሳኔ እየወሰነች ያለችው አንተ ነገሮቹን በእርጋታ ማየት አለብህ። አሁን ሀይሚን እኮ ሳልወዳት ቀረች ይሄ ምናምን አይደለም። ገብቶሃል? እናቴ ፊት እያቀረብኳት እኔ ከጋሽዬ ጋር እንኳን እንለያይ ስላት የጋሽዬን ፍቅር ነግሬያለሁ ለጋሽዬ። ያንተን ፍቅር ማጣት አልፈልግም እኔ ያላባት ነው ያደግኩት አልኩት። ከዛ ጋሽዬም አላመነበትም፣ ተቆጥቶናል። ታውቃለህ ሀይሚም እንደዛው ሙሺ በጣም ነው የምትወዳት፣ ሀይሚም እንደዛው ትወዳታለች። የሁለታቸው ግንኙነት በእኔና በሀይሚ ምክንያት እንዲቋረጥ አልፈልግም። እውነት ነው። ትልቁን ነገር ነው ደግሞ የሰራችሁት ይሄንን ነው። ቤተሰብ ለቤተሰብ የሰራችሁት ስራ ደግሞ ከምንም በላይ የሚያስመሰግናችሁ ነውና መቼም ቢሆን አትለያዩም። እንግዲህ ሙሺና ጋሼ ይገናኛሉ፣ እናንተን ችግር በእርግጠኝነት ይፈታሉ የሚል እምነት አለን። የተወዳችሁና የተከበራችሁ ቤተሰቦቻችን የሚፈጠረውን ነገር በሚቀጥለው ደግሞ ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው